የሀኒ ምርመራ ስትጠብቁ የነበራችሁ ሀኒ ምን ላይ ነች? የምር ዲኤንኤን ወሰዱ ወይ? ሜላትስ እሺ ያለችው የሚለውን ያው የሁላችንም ጥያቄ ነው። ያው ወደደችም ጠላችም እሺ ማለቷን አይቀርም። ልጆቹ እጅግ በጣም ትልልቅ ሰዎች እንደው ትልቅ ሰዎች ከሚባሉ እንደው እነዚህ ትንሾች የበለጡበት ጊዜ ነው ያለው ማለት ነው። እንግዲህ የማነች አክስቷ አሳምና የእርግብዬ እርግብ አንቺን ብሎ እርግብ አክስቷ እኔ ያሳምናታለሁ፣ ችግር የለውም አንቺ ብቻ ቆፍጠን በይ፣ የዛሬ ውሏቸው አይተን ሜላት በእኔ እጅ አትወጣም ተያት ብላት ነበረ። እርግብ ግን በጣም ፈርታለች። ምክንያቱም ያስፈራል፣ ወንጀልም ጭምር ነው። ልጅ ያልሆነች ልጅ ነኝ ብሎ መቅረብ፣ ከልጆቹ ደግሞ እንዴት እንደሆነች እኔ ታምነኝም ማለት ነው። ወንድሜ አብሽር፣ እናቴ እወድሻለሁ እያለች የውሸት አንዳንድ እንደዚህ የሚያስመስሉ ሰዎች አሉ። ምንም ቢሆን የትንሽ ሰዓት የትንሽ ቀን ሊያስመስሉ ይችላሉ። ከዛ በኋላ ግን ያው እውነት ደግሞ የሚባል ነገር አለ። ያን እውነት መጥቶ ስንት ሲል ያው ያንን ሰው ይባንናል፣ እሷም ትደነግጣለች። አሁንም እኮ ደንግጣለች፣ እርግጠኛ አይደለችም። እስከ መጨረሻውም ትዘልቃለሁ የሚል እንትን የላትም እና ምክንያቱም የያዘችው ውሸት ነው። እንዴት ነው ሰው ድፍረቱን አግኝቶ በዚህ ያክል እንዴ? ኧረ የሰው ድፍረት፣ ኧረ የሰው ድፍረት። እሺ ከዚህ በኋላ አሁን እውነቱ እየወጣ ነው። አሁን የዝም ብዬ ሳስበው እቺ እንትናን አክስት በጣም ኃይለኛ ነች። የእርግብዬ አክስት ነው። እሷ እንዳው ሀኒ እንዳታሳግዳ ትፈራለሁኝ። ልጆቹ ምርጥ ሀሳብ አምጥተዋል። ዲኤንኤን አድርገው ለምርመራ የሁሉም የሚገላገል ያው ግልግል ነው እሱን ካደረጉ። ነገር ግን ይሄ ነገር እንዳይካሄድ የእርግብ ኧረ አንቺን ብሎ እርግብ እሷን ያው ሜላትን ለማሳመን ነው። ነገር ግን ይችኛዋ ትዕቢተኛ ስለሆነች እዛ ቤት እንዳትሄድ ወይ መንገድ ላይ ወይ ብቻ ወደ ቤት ስትመለስ ከስራ ቦታ ሀኒን የምታሳግት ይመስለኛል። ምክንያቱም እሷ ካልታገተች እንትኑን ሊካሄድ ነው ዲኤንኤኑ። ከዚህ ውጭ ምንም አማራጭ የላቸው። ምናልባት የተለያዩ መፍትሄ ብላ ልታመጣቸው የምትችል ነገር ሊኖር ይችላል። ነገር ግን እንደ ዲኤንኤኑ አስተማማኝ ነገር ስለሌለ፣ ሜላትም ደግሞ የተማረች ሰው ትመስላለች። እንግዲህ ያው ዘንድሮ የተማረው ያስተማረው እኩል ሆኗልና ምናልባት በዛ የምታምን ከሆነ አንዳንዴ ብዙ አዋቂ የሚባሉ ሰዎች የማስታወስ ይሁን ልብ የማይሉት ነገር ይሁን አውቆ ይሁን አላቅም እና ብዙ ሀሳብ አይመጣላቸውም። ሆን ብሎ ይሆን አላቅም። የምር እንደ ዝም ብዬ ከድራማ ስወጣ ማለት ነው። እና የሆነ አንድ ሰው አንውን ሀሳብ እንትን ነው እንዴ ብለው እስከ መጨረሻ የሚሄዱበት እንትን አለ። ሰው ሜላት የተማረች ሰው ነች። እንግዲህ ሀሳቡ ልጆቿን አምጥተዋል። ይህ ነገር እንግዲህ ያው ተማረች ሰው ነች። ተቀብላ ትክክለኛ ዲኤንኤ ካላደረገች በእርግብዬ አክስት የምትመራ ከሆነ እንግዲህ እሷ አልተማረችም። በቃ የማህበረሰቡ መመዘናሽ ልክ እንዳሉት ማለት ነው። አንተ አልተማርክም፣ ዲግሪ የለህም፣ ጭንቅላትን አልቻልክም፣ አንተ የማህበረሰቡ ተላላኪ ነበር ካለችው በዚህ በቤት የዘኪ ማለት ነው። ስለዚህ እንደዛ ሆኖ የልጆቹን ሀሳብ ሽረሽ በእርግብ አክስት ሀሳብ የምትራመጂ ከሆነ አንቺ በቃ ያልተመርሽ ሰዎቹ የማህበረሰቡ ነው አለች። የማህበረሰቡ ተላላኪ ነበርሽ። እንደዛ ነው ብንልሽ ሜላት ያው ሰምተሻልና፣ ስለዚህ በምንም አይነት ይህን ሀሳብ ሊቀለበስ አይችልም ማለት ነው። ይህን ሀሳብ ከቀለበዘ ምንም ድራማው በቃ እያጠመመ ወደ ትክክለኛ እየመጣ በቃ ጠማማ መንገድ ነው የሚሄደው። ሀኒን እንዳትታገድ ያው መደረግ አለበት። ቀድሜ ነው የምነግራችሁ። ምክንያቱም እንደዚህ ተንኮለኛ ሰዎች የራሳቸውን ሳይሳካላቸው ሲቀር ያን ሰው ማጥመድ ነው የሚፈልጉት። አሁን ሜላት ካቃተች አይ በቃ እኔ አልፈልግም፣ እውነት ነው ልጆቹ ያሉትን ነገር ምርመራ ማካሄድ አለበት የምትል ከሆነ፣ ያችኛው ደግሞ ተንኮለኛ ስለሆነች ሁሉም ነገር በእኔ አልፍም ካለች በቃ የመጨረሻ ምርጫዋ ምንድን ነው የምታደርገው? ሀኒን ማሳገት ነው፣ እዛ ቤት እንዳትሄድ። ስለዚህ እነሱ ካላገኙ ደግሞ ከማን ነው ዲኤንኤም እንደው ሽንፈቱ አውቃ ይኸው ቀረች ይኸው ጠፋች እንደሚባል ይሄ ነው የምታደርገው እቺ ሴትዮ ማለት ነው። ስለዚህ ያው እውነት ያለው ሰው ሁሌም በእርግጠኝነት ነው ያወራው። እርግጥ ብላ ነው ያወራችው። ምንም ችግር የለብኝም የፈለጋችሁት
አድርጉ ነው ያለችው። ምርመራ ራሱ ሲባል ምንም የሚያስፈራ ነገር አልነበረባትም። ምክንያቱም የያዘችው እውነት ስለሆነ ማለት ነው። የምር ማንኛውም ነገር ከዚህ ስንወጣ እውነት ከያዛችሁ ያን ሰው በምንም ኃይሉም አጠራቅሞ ጭነው ቢመጣ ሁሌም እርግጠኛ ትሆናላችሁ። የጊዜው ግን ምናልባት የሰው ርሮ ሊበዛባችሁ ይችላል። ይሄ የላይ ነው። ይሄ ልባችሁ ደግሞ እውነት ስለያዘ ምንም አትሆኑምና ጀስት እንደ ሀና ማለት ነው። ምንድን ነው አለችው? የፈለጋችሁ አንቺ ጋር ቢደረግም ችግር ምናምን ስትባል ስጠየቅ ፈቃደኝነቷን የፈለጋችሁን አድርጉት፣ እኔ ምንም አልዋሸውም። ደግሞ ስታሳዝን ምንም አልዋሸውም ማለት አንጀቴ ነው በላችሁ። ያችኛዋ ደግሞ አያችሁ ተደናግራች፣ ደነገጠች። ቆይ ተረጋጊ ያለቻት ሰላም፣ እንደው አንቺ ሰላም ያደርግሽ፣ እንደው እንጂ የአንቺ ልብ ቀይረ እንደው የሁሉም ሰው ልብ ይቀይር ነው ምለው እኔ ሰላምዬ። ለምን ስትደነግጥ አይታታለች። ደግሞ ትታያለች። በጣም ነው ያስነቃችሁ። በቃ ደንገጥ ነው አለችው እና አይዞሽ አትደንግጪ ያለቻት። ስለዚህ ሜላትም ብዙ ምንም አላለችም ያኔ ከኋላ ሌላ ሀሳብ ካላመጣች ማለት ነው። ኤንዌስ ዛሬ ምርመራ ያደርጋሉ። ከዛ ውጤቱ ይመጣል። ከዛ እናያለን። ከዛ ሀናን የነሱ እህት ትሆናለች። ይሄ የሁላችንም ምኞት ነው። እቺ እርግብ በምትባሏ እውነታው እንደው እሷ ልጅ አይደለችም እችኛዋ ነች ልጅ ቢባል ራሱ ይፋ ቢወጣ ራሱ ያው ይወጣል። እችኛው ደግሞ የውሸቷን ማን እንዳቀናበራት ከና ክስቷን ያው በቁጥጥር ስር መዋል አለባቸው ማለት ነው። በቃ እንደዚህ ነው። እንደዛውም በዛውም ደግሞ አስተማሪም ይሆናል ማለት ነው። በዛውም ደግሞ ውሸታም ሰውም እንደዚህ በዚህ ሁኔታ መጋለጥ ስላለበት፣ ስለዚህ እርግብ ውሃ በላሽ። መጀመሪያ አትሰሚም እንጂ ነግሬሽ ነበረ። ምንም በሌለሽ ነገር እውነቱን እያወቅሽ እንደዚህ ነው የሚያሳፍረው፣ የሚያንቀረቅረው፣ የሚያስፈራው ውሸት። በቃ እውነቱ ተናግራችሁ የምትሞቱን ከሆነ ሞቶ የምትቀጥሉን ከሆነ ቀጥሉ። በነገራችን ላይ ሁሌም እውነት የያዘ ሰው ማለት ነው የምር ይዘገያል እንጂ ሀቁም ያው አያጣም ማለት ነው። ሀቁም ምንም ጠፍቶበት አያውቅም። ሀቁም አይበላም፣ ግን ይቆያል። እንደው በአሁኑ ሰዓት ጥሩ ነው፣ እየቆየም አይደለም፣ ቶሎ እየመጣ ነው። ሶ እንግዲህ ሁሌም ከእውነት ጋር ከሀቅ ጋር ቁሙ። አንድችም ሰው የምን ሁለት ሰው አይሆኑ ከእናንተ ጋር በአይኑ ራሱ ብቻችሁ ራሱ ብትሆኑ ከእውነት ጋር ቁሙ። ያው ውሸት ያሳፍራል። ያው እንደ እውነት የለምና እንደ እውነት የለም። ስለዚህ ብቻችሁን ስትሆኑ ውስጣችሁ ሰላም ይሰጣችኋል። የምር ውስጣችሁ ሰላም ታገኛላችሁ። ሰው ያለው ይበል። ሰው ተናግሮ አራግቦ ነው የሚታወው። ምንም አያመጣም። ቢያንስ ተራገበ ሲባል የአንድ ሳምንት በዛ ቢባል የ15 ነው። ከዛ ያልፍም። ለምን ሌላ አጀንዳ ይመጣል ማለት ነው። ሰው እንደዚህ ወረተኛ ነውና ብዙም ሰው ከእናንተ አጠገብ ባይሆን ስለ እናንተ አውርቶ ነው የሚተወው እንጂ ሁሌም እያወራ አይኖርም። ስለዚህ እናንተ ግን ልባችሁ በጣም ያው እንትን መሆን አለበት። እርግጠኛ ትሆናላችሁ፣ ሰላም ይሰማችኋል። ይሄ ነው የምላችሁ። በተረፈ ሀኒ ያው እንደ ልጅ ሆነሽ እንደምትመጪ ባለ ሙሉ ተስፋ ነን። ያው ሰላም ከነ ወንድሟን እንደው ሰላም ያደረጋችሁ። ይህ ምርጥ ሀሳብ ሁሌ በምታመነጩ ከትልቅ ሰው የማይጠበቅ በአሁኑ ሰዓት ትንሽ ልጆች ነው ሀሳብ የሚያመጡትና በተለይ ደግሞ ሶሻል ሚዲያ ምናምን ስናይ በአሁኑ ሰዓት ልጆች የሚያወሩት ነገር በቃ ትልቅ ሰው እነሱ ናቸው ነው የሚባለው። ተበድረው ማውራት ጀምረው ይሁን እየተበደሩ ይሁን ባላቅም ያው የሚያወሩት ነገር እንደ ትንሽ ሳይሆን እንደ ትልቅ ነው። ስለዚህ እነ ሰላም ያመጡትን ሀሳብ እጅግ በጣም ጥሩ የሚደገፍ ነው። ሁሉም እንደዚህ በቃ አስተማማኝ የሆነ መፍትሄ የሚሉት ነገር ነው። ያው መፍትሄ ምንድን ነው? ሁለቱም ላይ ገባቡ ይችላሉ። ስለዚህ መፍትሄ ሲባል እንደዚህ በሳል የሆነ መፍትሄ ማምጣት አለባቸውና በቃ ከሁሉም የሚለየው ይሄ ዲኤንኤ ነው። ይህ ሰላም ከወንድሟ ጋር ያመጡት ከሙናሴ ጋር ሙናሴ ምርጥ ሰው ነው፣ ምርጥ ልጅ ነውና የትንሽ ትልቅ ነው ያመጣው ሀሳብ ጥሩ ነው። በቃ በአሁን በሶሻል ሚዲያ የምናየው እንደዚህ አይነት ናቸው። ትንሽ ሰዎችን ትልቅ ሀሳብ ያመጣሉ፣ ትልቅ ሰዎች ደግሞ ትንንሽ ሀሳብ ይዘው
ገደል እየገቡ ነውና ሙናሴ በቃ ሀሳብ ወድጃለሁ። ይሳካላችሁ፣ ይመቻችሁ። ሀኒ ነገ እህታችሁ ሆና ትቀጥላለች። እናመሰግናለን። ባይ ባይ። ቪዲዮ ላይክ አድርጉት።